ዋው በነገራችን ላይ ኤልሲ ማን ነው በጣም ያሳዘነችኝ። ኤልሲ በነገራችን ላይ ወንድሟን ማለት ነው ከመጀመሪያው ጀምራ ካየችው ቀን ጀምራ ነበረ ፍቅር ያዛት። እናም በነገራችን ላይ ያው ፍቅር ከያዛ ቀን ጀምሮ ለእህቱ እንግዲህ እንደምትወደውና እንደምታፈቅረው ነግሯን ነበር። እሱ ደግሞ እንዳያችሁት እንግዲህ ባለቤቱ ስታሰቃየው ምናምን ከጎኑ ሆና ከጎን ሆና እንግዲህ ችግሩንም ሀዘኑንም ሁሉንም ነገር እንግዲህ የምትካፈለው ሰራተኛዋ ነበረች። እናም እንግዲህ ዛሬ ላይ በአበባ ሽብርቅ አድርጎ ቤቱን እንግዲህ ይጠብቃታል እና ስታይ እንግዲህ በጣም ነበር የደነገጠችው። ማለት አልጠበቀችም እና ያልጠበቀችው ነገር ስለሆነ እንግዲህ ምንድነው አልገባኝም። ማለት የተሳሳተ ቤት ነው እንደመጣው ብላ ነበር። አይ በፍጹም ይሄንን እንደዛ አድርጌ እየጠበቅኩሽ ላንቺ ነው ማለት ያውቃለሁኝ እኔ ማለት እኔ ላንቺ የተሰማኝ ስሜት የጠፋሽ ለታ ይሄ ስሜት በቃ ያጣውሽ ነበር የመሰለኝ በማለትም እንግዲህ ይነግራታል። እና ይህንን ነገር እንግዲህ ሲነግራት በቃ ማመን ነበር ያቃታት ማለት ነው ከሚባለው በላይ። እናም እሱም እንግዲህ ማለት ወንድሜን እሺ ትለው ይሆን ወይስ አትለውም ይሆን እያለችም እንግዲህ ከሚባለው በላይ ተጨንቃም ተጠባም ነበረ። እናም እንግዲህ እንዳያችሁት በስተመጨረሻ የፍቅር ጥያቄውን ተቀብለዋለች። እናም ኤልሲ ውጭ ላይ ነበረች። ውጭ ላይ እንግዲህ ሆና ስትመጣ ማለት ምናምን ምንድነው ለምንድነው ሲቆምሽ ምናምን ስትላትም አይ አላ አይደለ ምናምን ትላታለች። ምንድነው አልገባኝም ችግር አለ እንዴ ትላታለች። ቤኪ ምናምን ትላለች። ማለት ቤኪ ምን ሆነ ምናምን ስትላትም አይ ምንም ማለት እራት ምናምን እየጋበዛት ነው ትላለች። ምን አለች። በቃ ደነገጠኝ። በቃ ማውራት ራሱ እስከሚያቅጣት ድረስ ነበረ በቃ ልቧ እየታፈነው ማለት ነው። እና ማለት ይኸውልሽ ይሄንን ነገር ስትሰሚ ልብሽ እንደሚሰበር አውቃለሁና አንቺ ለኔ ከመንገርሽ በፊት ነበረ እሱ ያፈቀራት ሲልም እንግዲህ ስትልም እንግዲህ ትነግራታለች። አይ እሺ በቃ አሪፍ ነው ማለት ምናምን በማለትም እንግዲህ እሷም ነገሩን ታልፈዋለች። በቃ ሁለብና ለማንኛውም አሁን ለብቻ መሆን ነው የምፈልገው አለች። እና አንዳንዴ ግን ፍቅር ግን አያችሁት ወይኔ በቃ አለ አይደለ ኤልሲ አሁን እሱን እየወደደችው እያፈቀረችው ግን በቃ ወድሃለሁኝ አፈቅርሃለሁ ብላም ለእሱ አልተናገረችም፣ ግን ለእህቱ ነበር የተናገረችው። በነገራችን ላይ ቢያንስ እንኳን ለእሱ ተናግራ ቢሆን እንኳን አለ አይደል የሆነ ትንሽ እንኳን ይረዳታል ብዬ አስባለሁ። እና ከአሁን በፊት እንግዲህ ባለቤቱ ምን ያህል እንደምታሰቃየውና ምን ያህል እንግዲህ አላደለ እንዳይራመድ የምታደርገውን ጥረት እንግዲህ የገዛ አባቷ ነው እንግዲህ ዶክተሩ ማለት ነው እንግዲህ ኤልሲ አባት ነው አክሞ እንዳያችሁት እንግዲህ ከሀ እስከ ፐ እንግዲህ አክሞ ለዚህ ደረጃ ያበቃው ማለት ነው። እናም በነገራችን ላይ የቤኪ እናት ማለት ነው በጣም ደስተኛ ነች። በቃ እሷ ሙሽራ ሆና ስለተቀበለና ዶክተር እና እሷ እኮ በሱ ላይ በጣም ለፍተውበታል ከሚባለው በላይ። ስለዚህ በቃ እኔ ልጅ ስለሆነ በጣም ደስተኛ ነኝ እያለችም እንግዲህ በደስታ እየተናገረ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሮዌል ድራማ ይዘንላችሁ ቀርበናል። ኤልሲ እንግዲህ እንዳያችሁት እያለቀሰ ስቅስቅ ብላ እንግዲህ ለአባቷ ደውላ ነበረ። ቤኪ እኮ በጣም ጠልቶኛል፣ እኔን አይወደኝም፣ ለእኔ ምንም ጊዜ የለውም ታውቃለህ፣ ሰራተኛዋን እኮ መረጠ እያለችም እንግዲህ ለአባቷ ትነግረዋለች። አባቷም እንዳያችሁት በቃ ማለት እሷን ከመረጠ አላደለ ታዩ አይነት ነገር ነበር። እንዴት እንድስትለኛለህ አባዬ፣ ይህንን ነገር ካንተ አልጠብቅም፣ ይህን እንድትለኝ እኮ አይደለም የደወልኩለት ትለዋለች። ይኸውልሽ ልጄ ማለት እሱ እንግዲህ የመረጠውን አገብቷል፣ ስለዚህ ላንቺ ያለውን ደግሞ እየተሻለውን ይስጥሽ ሲልም እንግዲህ ይነግራታል። እንግዲህ ከ6 ወር በኋላ ሰርጋቸው ነበረ። ኤልሲ ሚዜ ሆና ከሷ ጎን ብትቆምም ግን ደግሞ እንዳያችሁት ተንኮል አስባ ነበረ። እንግዲህ የቤኪ እህት ማለት ነው በጣም በደስታ እየጨፈረች ምናምን እያለ እንዳያችሁት ሙሽራዋን በጣም በደስታ ፍልቅልቅ እያለች እንግዲህ እንደተመለከትናት ኤልሲ ግን ፊቷ ላይ
ድብርት ነበር የሚታየው፣ በቀል ነበር የሚታየው፣ ክፋት ነበር የሚታይባት ማለት ነው። እና ሌላው እንግዲህ እንዳያችሁት በሚዜው ለት ደግሞ በእርግጥም አላ አይደለም ይችኛዋን ሙሽራዋን የሚወዳት ልጅ ነበር። እንግዲህ እሱ በጣም ስለሚወዳት ግን ከዚችኛዋ ጋር ደግሞ ይሆናል አይደለ የሆነ እንደ ፍቅር ነገር ለመጀመርም ይፈልጋል ማለት ነው። እና እንግዲህ እንዳያችሁት የቤኪ እናት ማለት ነው በጣም ደስተኛ ነች እንግዲህ በዚህ በሰርጉ ማለት ነው። ሌላው ቲቲ ነች። ቲቲ እንግዲህ ምን ፈልገህ ነው ማለት እኔን የፈለከኝ ምናምን የኔን ፊት እኮ ለማየት በጣም ተጸየፍ ነበር ትለዋለች። አዎ ጸየፋለሁ ግን ታውቂያለሽ አሁን ግን ግዴታ ስለሆነብኝ ነው ሲልም እንግዲህ ይነግራታል። እንግዲህ መጨረሻ ላይ እንዳያችሁት ሙሽራዋ ልቤን እያለች ተመልክተናታል። እንግዲህን በፍጹም ምንም ነገር መሆን የለባትም ነው የምለው። እና ወዶቼ እንግዲህን መልካም ቆይታ ይህንን ይዘንላችሁ የቀረበ